ኢንተርቪው የተደረግሽበት ዩቲዩብ ቻናል ላይ በኮሜንት ማዝዬ አይገባሽም ብላ ስለኮመተች ብቻ ግቢዋ ድረስ ሄደው ደበደቧት። በቃ ሰው ደረሰ እንጂ ህይወት ሊጠፋ ነበር። በለስላሳ ጠርሙስ ሰብራው ልትወጋት ነበር ሀያት። አሁንም ፖሊስ ይዞታል ጉዳዩን። እህቶችሽን ምከሪ ነው ምላት። እህቶችሽን ምከሪ ነው ምላት። አሁንም ባለፈውም አታናግረኝም ብዬሻለሁ። የአረብሻ ሲነሳ ደውዬ ደህና ነሽ ወይ ብዬ አናገርኳት እኔ ነኝ አብይ እኔ ነኝ። እሷ እኮ እናታናግረኝ እዛ እኮ ድምጿን እየሰማሁ እኮ ስንት ዓመት ሙሉ ከሰው አትቆጥረኝም። አሮጊቷ አለች ወይ ሴትዮዋ ትለኛለች። እኔም ማለት እኔ እኮ የጎዳና ልጅ ማሚዬ ነው የሚለኝ። ማሚ ለምን ቁጭ ብዬ ስለማወራቸው አስገብታ ታበላ ነበር፣ አስገብታ ታጠጣ ነበር። እኔ ደግሞ አባቴ ያሳደገኝ የሰው ልጅ ተርፎት የሚደፋውን አይደለም ለሰው ልጅ ቢሰጠው ያለውን ተካፍሎ መብላትን ከአባቴ ነው የተማርኩት። አዎ ልጆቹን ጠርቻ አበላ ነበር ሀቢባ። ይሄ ብቻ ነው እውነት የተናገረችው። ግን እኛን ቁጭ አድርጋ እሱን ታበላ ነበር። እናት ያንጀቷ ይችላል። ይሄ ህዝብ ይፍረድ፣ ይሄን ህዝብ ይፍረደው። እነሱ ልጆቼ እያዩኝ ጎረምሳ ካበላ ማለት ነው። ግን አበላቸው የትም ልጆች እናት አባት የሌላቸው እነ ቢኒያም እነ ሄኖክ እነ ኡስማን ሁሉት ልጆች እኮ ናቸው። ለዚህ ጉዳይ ነው ማመጣቸው ቤት። የሰው ልጅ የትም ልጅ ቤት ማመጣው አይሽ ጭንቅላቷ እሷ የሚያስበውን ነገር ነው የምትና ከልጅሽ ጋር እንዲህ ባለባው ደስ ይለኝ ነበረ ከልጅሽ ጋር። አሁን የምትናገረው ነገር ጥሩ አይደለም። ህሊና ፍርድ ይሰጣልና እህቶቿን ብትመክራቸው። እኔ ላይ ግሩፕ የምታስነሳውን ነገር ብተው ሀቢባ እኔ ምንም አታርግልኝ፣ ወላሂ ምንም አታርግልኝ። እኔ አፈር ልብላ እናቴ። ጎረቤት ምን ይላል እንደዚህ ልጆችሽ ሲተፉብሽ ሲሰድቡሽ? ምንም አይልም ጎረቤት ተው የሚል የለ። እኔ አልናገርም ሀቢባ። በቀደም እንደ ኦቨር ሲወጣ ባለፈው ጎረቤታችን አለ ሰለሞን የሚባል ልጅ፣ ሰለሞን ሀያት አስቸግራኛለች። ልክ አሁን መዝግቤ ምን ብዬ ስመጣ ማለት ነው ሳይ ቤት ውስጥ የለችም። አንቺ አምሽተሽ ትመጪ የለ እንዴ? እንደነው ሴትዮዋ ገባች ትላቸዋለች። አምሽታ መጣች። የምሰራው ስራ ይታወቃል ሀቢባ። አሁን ደውለሽ ብትጠይቂ ሽዶ ስልኩ አለኝ። ደውለሽ ኃላፊን ጠይቂያት ስንት ሰዓት ነው የሚመዘግቡት ብለሽ። እሑድ ብቻ ነው የማልሰራው ማለት ነው። ገብቶሻል? ደግሞ 4 ሰዓት አልቆይም። አሁን ከተመታው ወዲህ አልቆየሁም። ጭራሽ ስም ይለጠፍልኛል። ለኔ ስም ይለጠፍልኛል። ነገ እኮ ብድር አለ እኮ ብድር አለ። እናቴን ካለች እናቴን ምን ልጅ ስጣት፣ እናቴን ካላለች ደግሞ ወልዳት። ይኸው ግን ብር እየሰጠች የልጆቼን ህይወት እያበላሸችው ነው ያለችው። ግሩፕ እያደራጀች ትዳሬን የሚያፈረሰች እሷ። ለአባቷም እኮ እንዲህ ነው የምትለው ሀቢባ። አሁን እንዳለችው እኮ ነው የምትለው ለአባቷ። ለሙባሪክ ሸሪፍም ሜዳ እንደዚሁ ነው ያለችው። ይሄ ብቻ ሰው እኔ ላይ ጥላቻ ሊኖር መቼም አይችልም። ይኸው አሁን ግን ለምንድን ነው የመጀመሪያ ልጅሽ በ16 ዓመትሽ የወለድሻት ልጅሽ? አሁን እንግዲህ እሷ 30 ዓመቷ ነው፣ አንቺ 46 ዓመትሽ ነው። ላይክ እንደ ጓደኛ እንደ ታላቅ እህት እንደ እህትን ማማቾች ልትሆኑ የሚገባ ለምንድን ነው እንደዚህ እናቷ ላይ አንቺ እንደምትዩና አንቺ ላይ እናቷ ላይ ወላጅ እናቷ ላይ እንዲህ ጥላቻ ኖሯት ለአባቷም ሄዳ ስላንቺ መጥፎ ለአባቷ ጓደኛም እዚህ ጋር መታለኛም የምትለው ለምንድን ነው ብለሽ ታስቢያለሽ? ለምን ሀቢባ? ሲጀመር እኔ ሳገባ እኮ ቤተሰብ ነው የዳረኝ በልጅነት። አባቴን ስለምወደው ነው ጤጣ ላይ ልበልሽ። በቃ አገባውን ፈልጌ አይደለም ያገባሁት። በዛ ሰዓት እኔም እኮ ልጅ ነኝ እኮ። አሁን እኮ የእሷ እህቶች ባሉበት የእሷ እድሜ ባለበት ሰዓት ላይ እኮ እኔ 5 ልጆች ወልጃለሁ። 30 ዓመት ሳይሞላኝ ልጅ ነኝ። ችግር አለ እዛ ጋ ተቸግሬ ነው ያሳለፍኩት። እነዛ ልጆች ደግሞ የምትልሽ አየባዬ መደብ ፍራሽ የለንም፣ አልጋ የለንም። ደጅ ላይ ተቀምጦ ነው የሚቅቡት የሚያጨሱት ልጆቹ ማለት ነው። ይቅማሉ ያጨሳሉ ላለችው ደጅ ላይ ይቀመጣሉ። ግን አለ ምግብ ፕሮግራም ላይ ይረዱ ነበር ትምህርት እየተማሩ። እስቲ ኑ ብዬ መደብ ስሩልኝ እላቸዋል። ቢላል አበሽ ቤት ሲሰራ ማለት ነው ጭቃ የሚለጥፉት የሚሰሩት እነሱ ነበሩ። በኋላ ላይ ግን እኔም ደግሞ እድሜሽ ከፍ ሲል ወረዳ ላይ ስትንቀሳቀሺ አንዳንድ የሴቶች ጥቃት ላይ ስትሰሚ ግንዛቤ ይኖርሻል አይደል? እኔ በራሴ ሰዓት አቆምኩኝ። በእውነት ሀቢባ በአሁን ሰዓት እኔ ቤት የሚመጣ አንድም ወንድ ማሚ ብሎ ከደጅ እንኳን ይለፉ እንጂ አይገቡም እዛ ጋር። እኔ ራሱ ፊት አልሰጥማ። የለፋሁላቸው ልጆች ውስጥ እንዲያርጎ እንግዲህ እኔ ፍረዱኝ ብቻ። እኔ ሰው በሽተኛ ካልሆነ በስተቀር እኔ እንዴት እንደምታስብ እንዴት እንደምትናገር እኔ አደርገዋለሁ እንኳን ብለሽ ታገኛለሽ። ልጆችን እንዲያጠቁብኝ ጎረምሶች ይመጣሉ። ትቀበይዋለሽ አይባ? እኔ እናት አልቀበለውም። ለልጆቼ በጣም ሳሳለሁ እንደ እናት። እኔ እኮ ና ብለሽ ና ልጄን ትይዋለሽ ስለወለሽ ታውቂዋለሽ ብዬ ነው።
ናና ልጆቼን እንዲያርግልኝ የጠላቶቼ ናቸው እንደ ልጆቼ ልጅ ወገን ነው ከልጅ በላይ እኮ ዘመድ የለም ለምን አባቷን አትወቅሰው ይሄ ሁሉ ዱላ በኔ ላይ ጭራሽ ሞራሌን እህቶቿን ልካ አባቷ ጋር አለያይታ እኔ እንዳልጠቀም አርጋ ለምንድን ነው ይሄ ሁሉ ነገር የምታንገላታኝ እኔ ብሞት ምን ትጠቀማለች ምስጦናት በላኝም እኮ ሃይማኖት ሙራቴ ነው ምንግሽ ብር እኮ ልክ ያለው ብላይ ባንክ ይያለው ሀቢባ ታናናሾቿ አንቺ ከእናታቸው ይልቅ ታላቅ እህታቸውን እሷን የሚሰሟት ለምንድን ነው? ያው ቅድም ብለሻል ገንዘብ እንደምትልክላቸው በርገር፣ ፒዛ ሂዱ ቦሌ ፈታ በሉ ብላ የራይድም የምግብም እንደምትልክላቸው ተናግረሻል። ሰው በገንዘብ ተገዝተው ነው ከአንቺ ይልቅ እሷን የሚሰሟት? ወላሂ ሀቢባ የምታደርገውን ነገር ካልደበኩኝ ሌላውን ለምን ዋሻለሁ? ታደርግላቸዋለች ለእህታቸው የምታደርገውን ነገር ወላሂ ተናግርሻለሁ። በቃ የለበሰችው ልብስ አይቀራትም ትልካለች ግን በቀል እኔ ላይ ገብቶሻል። እናታችንና እሷን ነው የምንሰማት አሉኝ እኮ እሷ ኔትወርክ ያዛት ነው ተቋርጠሽ ነበር እናቴ ኔትወርክ ይዞሽ ወይ አቡዬ አይደለም ነገር ረጅም ህይወት ይጠብቃታል ትዳር ይጠብቃታል ልጅ ይጠብቃታል ከማህበረሰብ ጋር አብሮ መኖር ይጠብቃታል ስለዚህ ዛሬ ተናገረ ምላስ ነገ ህዝብ ይፈርዳል ማለት ነው መዓዛ ደግሞ ማናት ለሚለው ስም ያወጣችልኝ እሷ የወለድኳት ማንም ቢወጣ መዓዛ እንዲህ ስታረግና አየን አይላት ሌላው ደግሞ ማለት ነው ሀቢባ ጤና ቢሮ ስራ መጥቶ እኔ የምሰራው ስራ ነበር ሴተኛ አዳሪዎች ቆጠራ ተብሎ ማለት ነው ቆጠራ እንቆጥር ነበር ምን ያህል ሴቶች አሉ ተብሎ ማለት ነው ስልክ ሰጥቼሽ ትጠይቂያለሽ አዲስ አበባ ጤና ቢሮ እኔ እንድጠቀም ብለው ማለት ነው ደውለሽ ትጠይቂያለሽ አምቡላንስ ተዘጋጅቶልን ስንቆጥር ሆቴል ውስጥ አንዱ እኮ ምን ያህል ሴቶች አሉ ምን ያህል ሴቶች ያድራሉ ትገቢያለሽ አይደል ከኋላ እንደ ዘበኛ ሰው እየላከች የት ወጣች የት ገባች ብላ ከኋላ እኔ ቆይ ምንድነው ቆይ ባሌ ናት እንዴ እሷ እንዴ ሀቢባ አያስጠናም ልጅ እንዲህ ሲሆን ሆቴል አየውሽ ስትለኝ ባለፈው ደውሉላት አለች ሆቴል ገብታ ነበር አዎ ገብቻለሁ እዛ ጋር ያለው ሆቴል አዎ 29 ላይ እኮ እየቆጠርን እኮ ነው ሆቴል እየቆጠርን ስንት ክፍል አለው ብለን እንቆጥራለን ስንት ሴት ያድራል ብለን እንቆጥራለን እየሰራው እኮ ነው ምን ልትሰርግ ገብታ ነው ጠይቋት ምን በላሽ አትለኝ ምን ጠጣሽ አትለኝ ክብሯን የትም ቦታ ላይ ልታይ እውነቴን ነው የምነግርሽ ሀቢባ የትም ቦታ ልታይ እኔን እሷ ባለችኝ መንገድ ማንም ስሜን አያነሳው እውነቴን ነው የምነግርሽ እገባለሁ ሴት ማህበርም ስሆን መታወቂያ ላወጣ ሄዳለሁ ሴቶችን ማህበር ግቡ እላለሁ በበጎ ፍቃድ ደግሞ በሽተኞችን እንከባከባለሁ እኛ አሮጊት እነዚህ የደካሞችን ኤችአይቪ ታማሚዎችን እንከባከባለሁ ስራዬ ከብዙ ሰው ጋር ያገናኝ እሷ የምትለኝ አነሳ እኔ አይደለሁ ሀቢባ እውነቴን ነው የምነግርሽ እሷ እኔን ለመግደል የተነሳች ሰው ናት እንዲህ ሰውን እንኳን ማሚ ምን ሆነሽ ነው እንዲያስከፋንሽ ወይ ቶሎ ሂዱና እናታችሁን ይቅርታ ጠይቁ ማለት ነበረባት ግሩፕ አደራይታ አሁንም ልትጋለኝ ነው አየሻት አላማዋ ልምጣላት እኮ እያለች ነው ልምጣልሽ እሰራልሻለሁ ልምጣልሽ ስልኩን ስጧት አልሰጥም ስል እየሰማሁ ስትሰርቤ ነበር እና ጥሩ ነገር ይጠብቃታል ማለት ነው በሰፈሩት ቁና መሰፈር አይቀር እና ይሄ ነው እኔ በቃኝ ከዚህ በላይ ምንም አልም አይባይ ምንጠቂን ነገር እንዳታዝኝባት በጣም ውሸታም ዛሬ ብርብ ስለምትመነዝር ብሩ የሚያልቅ አይመስላትም ሀቢባ ትላንት እናቷ የሞተችባት ልጅ ስልክ አምጥታ ከስልኩ አውጥታ ማለት ነው ይሄ ምን ነበር የሚባለው የሚተላለፈው የለም ብር ማስተላለፊያው እሱ ስታረግ ስልክ አይሰራም አይምሮዬን ለመንካት ለእህቶቿ ስልክ ስትልክ ለኔ ትለየኛለች የሆነ ነገር ስታይ ምንም ማለት እኮ አይደለም እኮ ያው ባዳ ነኝ ስንት ማን ባዳ ከጎን ያለ ማሚዬ እኔ ያለሁልሽ የሚሉ እኮ ኢትዮጵያን ተፈጥሯል አይደል በስልክም እየደወሉ ኢትዮጵያ ስመጣ እናገኝሽ እኔ እናቴ ሞታብኛለች ስላለው ነው የወቀሰችኝ አየሽ ብሞት እንዲያትለኝም ነበር አይሽ ጠየቤ ኖሮ እንዳባቷ ዛሬ አትወነጅለኝም ነበር ገባሽ እሱ ግን ታድሏል ይኸውልሽ እሱ እኮ ሄዶ ፈታ ብሎ ኖሯል አራቡም አልጠመውም እሱን እንዲያላለችው ማየሽ ዛሬ ሞታ ይሄን አለች
አይሽ ጎበዝ ነው እሱ። እኔ ስላልጨከኩ ነው። እኔ ሆዴ ስላልቻለ አይሽ ዛሬ ስሜን አየሽው ብድሬ ብድሯን ታገኘው ወላሂ ብድሯን ታገኘው ምንም አይደለም። እንዲህ ስላለችኝ እንደ ሞራል አይነካም። ግን ልጅ ወገን ነው ሲባል አይሽ ጠላት ነው። እንዲህ አይነት ልጅ ማላየሽ ከመሬት ተነስታ ግድግዳ ፍቃ አልበላ እኔልኝ ዋጋ ከፍያለሁ። ልጆቹን እያስተማርኩ ነው አይሻት ለልጆቹን እያርኩ ነው። 9 ወር ግን ተሸክማ አመጣቸዋለች ወይ ወልዳቸዋለች ወይ? እናታችን ናት አትልም እንጂ ሁሉ ጋር እንዲህ ብላ እንዴት አውዙ ቢላሂ እብድ ነኝ ማለት ነው። አብጃለሁ ለምን ሐኪም ቤት አልገባም እንዴ? ወሬ ሄዶ ከማውራት እናታችን ታማለች ከምትገለን አባቴ ሰው ፈልግና እናታችን ትታከም ለምን አትልም ታዲያ? ተምራለች እንግሊዘኛ እያወራች አይደል? በሽተኛ ናት። ለህይወቷ ብዬ አዝኜላት ነው። እያዘነችልኝ ሳይሆን አይምሮዬን እያበላሸችው ነው። አየሽ ትላንት እህቶቿን አደራጀች ከአባቷ ጋር ሁና ዛሬ ደግሞ ሚዲያ ላይ አየሽ። ይሄ ሳምንት ታምሜ ነበረ። ይሄ አንጀቴ ቆስሏል። እውነቴን ነው የምልሽ። እኔ አንቺ ህይወታችን የበላሽ ስትለኝ በጣም ታምሜ ነበር። ሚዲያ ላይም ስትናገር የሆነ የሚያምሽ ነገር አለና አልሞትም አልኳት። አየሽ አልሞትም አልኳት። ዛሬም ላይቭ ገብታ የቀረውና አይምሮዬን ልታበላሽ አየሽ። እና እቀበላለሁኝ። አሁን አድማጮችም ገብተው ማሚዬ ያንቺ ችግሬ ነበር ሲሉ እሺ እላለሁ። ልጆቼ በእድሜ ክልል የሚያሉ ሰዎች ሊገቡ ይችላሉ። እሷ ግን ወጣት ናት። ነገ ወላሂ ለአዚም ፍርድ ይሰጣል አላህ ማለት ነው። ወላሂ ለሁሉም ፍርድ ይሰጣል። እኔ ለነሱ ካልኖርኩኝ ለስሜቴ ኖርኩ እናት ከሆንኩኝ አላህ ይፍረድ። አላህ ይፍረድ። በቃ እኔ ሌላ ምንም አለም። ሀይባዬ የምትጠይቂኝ ነገር ካለ ጠይቂኝ እናት። በጣም ያሳዝናል። ያው ሃይማኖት የተናገረቻቸውን ነገሮች ሰምተሻል። ግን እኛ ማንን ማመን እንዳለብን አናውቅም። እሷም አንቺም ተናግራችኋል። ያለ ማስረጃ ማንንም ማመን አንችልም። ግን እንደ እናት ያው እኔ ሃይማኖት አንዴ ቆይ ትናገርና ከዛ እናገር። ሃይማኖት ወይ ይሰማው ያንቺ ተራለ እንግዲህ እናትሽ የተናገረችውን ሁሉ ሰምተሻል? ሰምቻለሁ። እንጂ ደግሞ ማለት ነው ሁሉም ውሸት ነው። በጣም ብዙ ውሸት ነው። ይሄ ሰውን የማሳመን ነገር ነው እሷ የተያዘችው። ኦኬ ሰውን የማሳመን ሰውን የማስለቀስ ይሄ ባይዘወይ ልጅ እኔ በጣም የተማርኩት ነገር አንድ ከሷ ምን መሰለሽ፣ በውሸት ሰው ልታሳምኝ ትችያለሽ። ግን እውነት ግን ራስሽን ማለት ነው ራስሽን ጸጸት ነው የሚከትሽ። ለዛ ነው ደስተኛ አትሆኝም በህይወትሽ በሙሉ ባይዘወይ። ውሸት ይበቃል ከዚህ በኋላ። በትክክል አንቺ ያለህን ፍርድ የምትፈልጊ ከሆነ እውነቱን ተናገሪ የመጀመሪያው። ምክንያቱም በእውነት ነው አላህ የሚፈርደው። ውሸት ስለዋሽሽ እዚህ ጋር ሰው ሊያምንሽ ይችላል፣ ግን አላህ እውነቱን ያውቃል አይደል? የምርኛት ከመሬት ተነስተን አንቺ ምን መልስልሽ ከሆነ የምርኛ አንቺ ምን ጠላሽ ከሆነ ያለ ምንም ምክንያት አላህ መልሱን ይሰጣል። እንግዲህ እናየዋለን ሁላችን። ኦኬ ሁሉም በራሱ ያገኛል። ኢትስ ኦኬ ሃይሚ፣ ምክንያታችን በቂ ነው። እናታችንን ያው አሁን አንቺ ከነተናገርሽው አንጻር ስነግርሽ አንቺን ያለ ምክንያት ይጠሉኛል ልጆቼ ብለሽ ካሰብሽ አላህ ይፈርዳል አልሻት። ይሄ ቃል ሲተነተን ምን መሰለሽ፣ እናታችን እንደምትጠሏት እየተናገርሽ ነው። የምትጠሏት ኃይለኛ ስለነበረች ስለምትማታ ብለሻለች። እሷ ማዋል ካደች ማውመታችሁ ነበር፣ ቆነጥጣችሁ ገርፋችሁ ነበር። ለምን ልጆቼ እንዳትበላሹብኝ ፈራ ስለነበረ ብላለች። ስለምትማታችሁ እና ስለምትሰድባችሁ ስለምትቆጣችሁ ነው ይሄ ሁሉ ጥላቻና ጥሎ የጠፋን አባታችሁ ገና የመጨረሻዋ እህትሽ 5ኛዋ እህትሽ ራህመት የ2 ወር አራስ ሆና ጥሏችሁ ጠፍቶ እሷ ብዙ መከራ ታሳድጋችሁ ከ10 ዓመት በኋላ እሱ ሲመጣ ለሱ አግዛችሁ እሷን ማግለላችሁ አላገዝንም። ሀቡ አላገዝንም ለሱ። ቅድም ብዬሻለሁ፣ እኛ አላገዝንም ለሱ። ከሱ ጋር አናወራም። ምንም አድርጎልን አያውቅም። አሁንም እያደረገልን አይደለም፣ ለኔም ለእህቶቼ። እንደውም በሷ ሲናደድ እንደውም ትምህርት አቆሙ ምናምን ሲላቸው ነው እኔ መሀል ላይ ገባሁት። እኔ ያለሁኝ ያልኩት እሱም የሷን ልህ እኛ ላይ ነው የሚወጣው፣ እሷም የሱን ልህ እኛ ላይ ነው የምትወጣው። እዚህ ጋር መኖራችን ነው ሳንፈልግ ተፈጥረን መኖራችን። ግን አሁን እድሜ ልካችንን እየተጎዳን እንድንኖር እየተጸጸትን እንድንኖር በሁለታቸው መሀል ባትገቡስ? አያገባኝም ስለ አባቴም ስለ እናቴም አያገባኝም ያ እንደዛ ነው ያደረግነው። እና ያ ነገር ግን እሱ አልተቀበለችው። አሁን እኛ አያገባንም ብለን ዝም ስንል እኛ ለሱ እየወገንን ነው ማለት ነው። እሷ የምትፈልገው ባይዘዌ ትንሽ እያለች እህቴ ነፃነት አባቷን ፈንክታ ታውቃለች በእንጨት ባይዘዌ ምንም በማታውቀው ጉዳይ ልጅ ናት አታውቅም። ያው ስላለቻት ብቻ እሷ አሁን እዚች ጋር ምንም የሚደባበቅ ነገር የለም። ይሄ ቪዲዮ ነግሬሻለሁ ቅድም ሀቡ በህይወቴ ድጋሚ ላይደገም በህይወቴ ያሳለፍኩትን ሁሉ ድጋሚ ላላስበው በአደባባይ
ወይ ተዋታለሁኝ እሷን ወይ እኔ እናት የለኝም ከድሮም ጀምሮ ውስጥ የቀረው ነገር አሁን እንዲቆፈር ስላደረገው ምንም የሚቀየር ነገር የለም። ኦኬ አንድ ጥያቄ አሁን አለኝ። እሺ ዛሬ እንደዚህ ሆነ ሶሻል ሚዲያ ላይ ወጣች። እኔ በ12 እና በ13 ዓመቴ ፖሊስ መጥቶ ይዞኝ ይሄድ ነበረ። ባይዘው ሳልነግርሽ ፖሊስ መጥቶ አስቸገረችኝ ትላቸው ነበርና ለምን እንዳስቸገርኩኝ እኔም አላውቀውም ነበር። እንግዲህ አስበሻል። ተደብድቤ ምን ብዬ ትምህርት ቤት መሄድ አቅቶኝ በምግብ ተቀጥቼ መጨረሻ ላይ ፖሊስ ታመጣና ፖሊሶቹ እንዴት ነው ጀማዎች ነገር ናቸው። እንዴት ነው ጓደኞቿ አሁን ልክ እንዳወራቻችሁ ሁላችሁ ነው ሶሻል ሚዲያ ነው የምታወራው ያንን ሰውና እነሱ እውነት ይመስላችኋልና መጥተው ሁላ ወስዶኝ ያውቃሉ። በጣም ብዙ ጊዜ ፖሊስ ጣቢያ ወስዶኝ ያውቃሉ። ባህሪሽ መጥፎ ነው ምናምን ተብዬ ባህሪ መጥፎ ነው ለምንድን ነው ለእናቴ ብቻ የሚሆነው? እኔ ጥሩ ነኝ እያልኩ አይደለም። ኖባዲስ ፐርፌክት። ግን ሰው ላይ አንደርስም፣ ከሰው ጋር አንነካካም፣ ችግራችን አውጥተን አንናገርም። በጣም በብዙ ነገር ቁጥብ ልጆች ነን። ገባሽ? ግን እዛች ጋር አሁንም ሁሉም ሰው ሊገባው የሚገባው ራሱን ሊጠይቅ የሚገባው there is a reason why በቀኛ ጥላቻ ውስጣችን ይገባል። ሪዝኑን እንደተረዳሁትኝ እናታችሁ ኃይለኛ ስለነበረች እናንተ ደግሞ ያንን አልተቀበላችሁ ትፈልጉ ነበር። እናት ነው በቃ ኦቨር ነበር መማታቱ ምናምን የእናትነቱ እሱ ከብዶን ሳይሆን ልክ እንዳልኩሽኝ ሶስተኛ ሰው ሲጨመር ቤት ውስጥ ከራሱ አልፋ ጎረምሳ እንዲቀጠቅጠን ሰጣ። እሺ አባታችሁ ለምን አልተቀበላችሁም? ቆይ እሺ እናት እሱ ጥሏችሁ ጠፍቶ እሷ ብዙ አይነት ስራዎችን እየሰራች የቀን ስራ እየለፋች አሳድጋችሁ እሱ ጠፍቶ ሲመጣ ተቀበላችሁት? አልተቀበልነውም። ሀቡ የታለ የተቀበልነው? የስኳር ታማሚ ነው። ቆይ አንዴ እናትሽን ላድርጋት ይቅርታ። የስኳር ታማሚ ነው እሱ ብቻውን ነው የሚኖረው ምናምን ያል ስለ አባትሽ መልካም ነገር እያወራሽ መልካምነቱን አይደለም። ምክንያቱም አናውቀውም አይልሽ እኛ ፍቅሩን አናውቀውም። ኦኬ ሀቡ ተረጂ ግን አልወቀሽም። እሱ ስለሷ ቁጣና ግርፊያ ተገርፋችሁ ስለነበረው እንጂ ወቀሻት። እሱ ጥሎ ስለመጥፋቱ አልተወቀሰም። እሺ ጥሎ ስለመጥፋቱ ቤት በኩል ልክሰሰው አባቴ ጥለሽ ሄደ ካለ ብዬ ነው ይጣለው። ኖሮ ቢገርፈኝ አባቴ ኖሮ እየገረፈ ቢያሳድገኝ ይሻለኛል ወይስ ጥሎኝ ከናካቴው በህይወቴ ሳይኖር ከአመታት በኋላ ከሌላ ሴት ወልዶ ቢመጣ ይሻለኛል? የመጀመሪያው ሀቡ ይኸውልሽ፣ እኔም ሴት ልጅ ነኝ፣ ነገ አገባለሁ። ይሄ ላይፉ በጣም ቅርብ ለቅርብ ስለሆነ እኔ ማንንም ጀጅ ማድረግ አልችልም። ኦኬ አባታችንን በቃ ረስተነዋል። ታውቂያለሽ፣ ረስተነዋል ስልሽ ረስተነዋል ከጭንቅላታችን የወጣ ነገር ነው። እኛ ኢሞሽናሊ ማንም ሄልፕ እያደረገን አይደለም፣ በእናትም በአባትም መንገድ። ግን የእሷ ፐርሰናሊ ሰውነታችንን ስለምትጎዳን ሜንታላችን ስለምትጎዳን እሷ ላይ ነው የበለጠ ነገሩ እኛም ላይ አይናችን ውስጥ የሚገባው። ረስተነዋል። አንድ ነገር ልንገርሽ፣ ሁሉም እንትንል ቢቸግርሽ ወይም ብትታመሚ እናትሽ ጋር ሂጂ ብትይኝ ያንን አላደርግም። ያን ያክል ደረጃ ነው ማላምናት። አባትሽ ጋር ደዊ ብትይ ነው ልሻለሁ። ምክንያቱም አይ ነው በቃ እምነት ኢንቱዳት ባዶነት እንዲሰማን አድርጎን ያሳደጉን። አባታችንን ጥሩም ነገር አላደረግንለትም፣ መጥፎም ነገር አላደረግንለትም። ትተነዋል፣ ረስተነዋል። የራሳችን ኑሮ እየኖርን ያለ ነው። ሁሉም ራሱን እያዳነ ነው እንጂ አባታችን እንደዚህ ሆኗል እሱን እንጠይቀው። ምን ጠይቀው በምን አቅማችን ነው? የት ነበር አናውቀውም። እኛ ረስተነዋል፣ ሀቡ ረስተነዋል። አሁን እሷ ግን የምትፈልገው ምንድነው? እዚህ ኢትዮጵያ መጥቷል፣ ስለዚህ ሄደን ከሱ ጋር መጣላት አለብን፣ ፖሊስ ጣቢያ እንዲታሰር ትፈልጋለች። እና ያ ነገር ውስጥ ኢነርጂው የለንም የምንጣላበት። ገባሽ? ላይክ እናታችሁና እናንተ እንድታግዙላት ትፈልጋለች። ያ እንድናግዝላትና ለምሳሌ ፖሊስ ጣቢያ ሄዳችሁ እንደዚህ ብሎ ነው የመጣው፣ ይሄ የውሸት ኢንፎርሜሽን እውነቱ እኮ ቢሆን ችግር የለው ጥሎን ሄደ ምናምን እሱ ሪል ትክክለኛ ነውና ያልሆነ ነገር ደግሞ ትጨማመርበታለች። ላይክ የሱዳን ፓስፖርት አለው እንደዚህ አድርጎን የመጣው ከዛ ምናምን የሆነ ሮንግ ኢንፎርሜሽን ሲሆን እንዴት አድርገን ነው እንደዚህ ሮንግ ኢንፎርሜሽን ሄደን ይዘን የምንሄደው ይላሉ ልጆቹን፣ ይፈራሉ። ገባሽ? that is the point እንጂ እናታችንን በእኛ ፊት አንድ ሰው ቀና ብሎ አይቷት አያውቅም። የመጀመሪያው ምንም ብትሆን እናታችን ስለሆነች። ገባሽ? አሁንም ልጆቹ በሙሉ ለእሷ ተደርበው ያግዛሉ፣ ይጣላሉ፣ ይቆማሉ ከፊት ለፊቷ። ግን እሷ የምትፈልገው ራሳቸው ይሰድቧታል፣ ሊተፉባታል፣ ሊገፈትሯታል። እሱ ልክ እንዳልኩሽኝ ከእሷ የሚመጣው ነገር በጣም ኃይለኛ ስለሆነ ኦቨር የፈለገ እሱ ልክ ናቸው እያልኩሽ አይደለም ሀቡ። ግን ደግሞ አንቺ ልጅሽን ይሙትልኝ እኔ እኮ መክራችኋለሁ ናቸው ብለሻል። ቅድም ሃይማኖተኛ ናቸው ብለሻል። ሃይማኖተኛ ጨዋ የሆነ ሰው እናቱ ብትገርፈው አንገቱን ደፍቶ ይገረፋል እንጂ እናት አይገፈትርም፣ እናት አይተፋም፣ እናት ሂጂ ከዚህ አትባልም ይመስለኛል። አይ ቲንክ ልክ እንዳልኩሽኝ አሁን ላይ ዴሊ ቤት ውስጥ የሚፈጠሩ ነገር ስለማላውቅ እኔ ከሩቅ የምሰማው ከነሱ ሰምቼ ወይ ከሷ ሰምቼ ማስማማትን ነው። ገባሽ? ማስማማትን ነው ሁሌ የምመርጠው እንዳይጣሉ። እነሱን ነው ማምነው፣ እሷን አላምናትም፣ ውሸታም ናት ብለሻል። ያ ግን ለማስማማት ያ ሁሉም በባህል መቀበል ነው። ሳይድ ይዘሻል።
ከነሱ በባህሪው መቀበል ነው። እኔ እኮ አውራት ነበርኩ ብዬሻለሁ። በሰላም አውርቻታለሁ። ሁላ ለአመት በዓል ብር ልክላት ተዘጋጅቼ ምናምን ሁላ እሱን ያውቃሉ ልጆቹ። አይዶን ከነገሯት ይሄን ያክል ለእናንተ እኔ ባንክ ተበላሽቷል፣ ይሄን ያክል ደግሞ ለሱ አስጣጣለሁ ብዬ በዚህኛው። ምክንያቱም ሰላም እያወራን ስለሆነ ሀቡ እኛ የምንፈልገው ሰላምና ሰላም ነው። ነገ እኔ ላገባ ብል ሽማግሌ ምልክበት ቤተሰብ የለኝም። ነገ እናቴን ይዋት አባቴን ይዋት ብዬ የሚኮራበት እናት የለኝም። አንገቴን አስደፍታኛለች። ዛሬ አይደለም እኮ ይሄን ፖስት ስላደረገች እኮ አይደለም፣ ድሮም ነው የምልሽ። በቃ ማን ኮራበት ነገር አለ። ቅስማችን እየተሰበረን ያደግነው ግን አሁን ለምንድነው ማትተወን ነው አሁን ፖይንቱ። ለምንድነው ማትተወን? ማማ ምንድነው የምትፈልዩ ከኛ? መልስ እየሰጡሽ ነው። ይሄው እኔ ፈለገችውን ነገር አደርግላታለሁ። ግን ድሮ ውስጣችን የተመረዘው መርዝ አሁን ጨምሯል እንጂ አልቀነሰም። አላዘንላትም። ማይኩን እናት ድምጽሽ እየወጣ አይደለም ወደኛ። አላዘንላትም፣ ቆርጦልናል። በዚህኛው አላዘንላትም፣ ቆርጦልናል። ከዚህ በኋላ በቃ እሱና እሱን ነው የምልሽ። እንግዲህ ከመሬት ተነስታችሁ ማናቀውን አባታችን ጣሙን ማናቀውን አባታችን ሂዱ ተናገሩ። ኦኬ ድሮ በሕፃንነታችን ለምን ነበር ፖሊስ እየመጣ የሚጠይቀን? ለምን ምን አድርገን ነው በሕፃን? ኦኬ አሁን እሺ መልስ መስጠት ተወኝ ነው አለች። በፊት ምን ሆኖ ነበር? ለምንድነው ጠንቋይ ቤቷ ጋር ሄደሽ ፎቶን እየሰጠሽ ሴትዮዋ ደውላ ግንባርሽ ነጥባለ ቀሚስሽን አምጪ የምትይ ለምንድን ነው? ለምን ጠንቋይ ቤት ስትሄጂ አንፈልግም። ጠንቋይ ቤት ያለ ማወቅ አንዳንድ እናቶች ልጃቸው አንቺ ለማድረግ ይሆናል እውቀቷ ይሆናል እኮ በቃ ይሄ ማለት አሁን ይሄ ነገር ቀስል ነው የሚልሽ ሆነ ለአንቺ ይኸውልሽ ለአንቺ ሄዳ ከሆነ እናትሽ ስለሆነች ስለምታስብልሽ በእሷ አይምሮ በእሷ የትምህርት ደረጃ ጠንቋይ ትክክል ነው ብላ አስባ ለአንቺ ልጇ የተሻለ ነገር እኮ አትፈልጊም ትነግረታለሽ፣ አትፈልጊም ታቆማለች። ይሄ አሁን እሱ የሄደችው የራሷ ጉዳይ ነው። ዋሬቨር ኢትስ ኦኬ። አሁን እኮ ለምን ሄድሽ አይደለም ብዙም ማንፈልጎን ነገር ነው የምታደርገው። እያስማማሻት እዚች ጋር እዛ ጋር ጠንቋይ ሄዳ የሆነ ነገር አድርጊ የምትላት ከሆነ ገባሽ? እሱ ነው ደግሞ አባታቸውን እንደዚህ አድርጉ፣ አባታቸውን እንደዚህ አድርጉ። እኛ አባታችን ረስተነዋል። ጣሙን አናቀውም፣ ፍቅሩን አናቀውም። ሄደን ከመሬት ተነስተን ቤት አንኳኩተን ና ውጣ ጠፍተህ ካለ ሁሉ አመት ለምን እዚህ በር ዘግተህ ተቀመጥ ብለን እንድንጣላ እኮ ነው የምንፈልገው። ትንገረን ፖሊሶቹ አሁንም እየመጡ ኑ ላውራችሁ ፈልጋለሁ። ፖሊሶቹ አሁንም እየመጡ ኑ ላውራችሁ ፈልጋለሁ። እናቴ ትጨርስና ከዛ አንቺ የምትፈልጊውን ትነግሪያታለሽ። እሺ ፖሊሶቹም ይመጡና ኑ ላውራችሁ ፈልጋለሁ። ልጆቹ እኮ ተደብድበው እንቅልፍ አንተኛም አሉ። እየሰከረሽ መታሉ በር ትደበድባለች አሉ። አንዳንዴ በዚህ ሰዓት ነው የምልሽ፣ በዚህ ሰዓት እሱን እያዩ እሱን ጎረቤት መጠየቅ ይቻላል መጠየቅ ትችያለሽ። ኢስ ፐርፌክት። ግን እንደዛ ሁሉ እየሆነ አሁን ቤት በኩል ነው ሰላም ከሷ ጋር መፍጠር የሚቻለው። አሁንም ፖሊስ ይመጣል፣ አሁንም ሰው ይላካል፣ አሁንም ጎረምሳ ይመጣል። በከሌ በኩል ነው እየተባለ በቃ ኦቨር ነገር ሆነ። ኦኬ እናትነትን ብቻ ሳይሆን እኛ ሀገር አለን ብለን እንኳን እንዳንመጣ እኔ እነግርሻለሁ። ሀገር አለን ብዬ አልመጣም ነበር በሷ ምክንያት። እማዩ በሙሉ ነበር የሚያስፈራኝ። የቀረ ውስጥ የቀረ መጥፎ ጠባሳ ስላለ እዛ ሀገር ማለት ነው የሆንኩትኝ። ያቺ ብቻዬን ውጭ ተቀምጬ ሌሊቱ የነጋበትን በነጋታው ትምህርት ምገባበትን ወንዶች እሷ ስሞታ በነገረቻቸው ቁጥር እሱን የሚያስተዛዝኑ መስለው ስንቱ ሴትነቴን እንደፈተነኝ በጣም ብዙ ነገር አለ። ዛሬ እኮ አይደለም ይሄ የምታወራሽ እንደዚህ ያለችሽ ልጅም እያሉ እንደዛ ነበር የምታወራው። ምንም የተቀየረ ነገር የለም። አሁንም ዛሬ የምንቀይረው ነገር የለም። ግን አሁን ኤክስትራ ኩዌስችን ካላት እቀበላለሁ፣ ከሌላት ግን የእኛና የእሷ ነገር አብቅቷል። እኛ ይቅርታ ምንም ነገር እንድትሆን አልፈልግም፣ ግን አብቅቷል። የኛ እያልሽ ለምን ታናናሾችሽን ኢንክሉድ ታረጊያቸዋለሽ? እነሱ እኔ ተዋቸዋለሁ። በቃ ኖ ሀቡ እኔ ተዋቸዋለሁ። ከእህቶቼ ጋር አላወራም፣ እህቶቼን አላስተምርም። እንደዛ እያልሽ ማታስፈራራት እንደዛ ነው። አሁን እኮ እኔ ራሴን እህቶቼን ከሰበሰብኩ ጎን ያስኩኝ ነው። ኦኬ ራሴን ነው የምሰበስበው። እንደውም እሷ ያሳደገችኝ ራሴን እንድሰበስብ አድርጋ ነው። ቤተሰብ እንድል ብላ አይደለም ያሳደገችኝ። እንደዛ ሆናለሁ። ዋይናት ምንም እኮ የሚጎልብኝ ነገር የለም። ትልቁ ስንቱን አሳልፌያለሁ አይደለም? ይሄን ካላ ስለዚህ በኋላ እኔ እንዲያደርገሻል መባባልም አልፈልግም። እየጠየኳትም አይደለም። አሁን ምንድን ነው የምትፈልጊ ብለሽ ጠይቀሻታል፣ እሱን ትመልስልሻለች። ከዛ በፊት ግን እኔ አንድ ነገር ልንገርሽ፣ እንደ ታላቅ እህት ማለት ነው፣ በ6 ዓመት ስለምበልጥሽ እንደ ታላቅ እህት ልንገርሽ። አሁንም እየጠየኳት ነው። ምንድን ፈልገው እኮ እሷ እስክትነግርሽ ድረስ ታስብ። እኔ ልንገርሽ እንደ ታላቅ እህት ልምከርሽ፣ ብትቀበይም ባትቀበይም። አንቺ አሁን ገና ስላልወለድሽ ነው ስላላየሹ ነው። እናት ስትወልጂ እናትነት ምን ማለት እንደሆነ ይገባሻል። እናትሽ ትክክል ናት እያልኩ
እኮ አይደለም። ይሄን ነጥብ ያዥልኝ። ትክክል ናት አላልኩም፣ ግን ዩኖ እናቶቻችን ሲያሳድጉን በእነሱ የእውቀት ደረጃ ገባሽ? በእነሱ ዘመን በእነሱ ልክ ነው የሚያሳድጉን። ያላቸውን ነው የሚሰጡን። ሰው የሌለውን ኬት አምጥቶ ይሰጣል? እናቴ ባላት የእውቀት ደረጃ ነው ልታሳድገኝ የምትችለው፣ ባላት ነገር ነው። እና አንቺ እናትሽን ብሌም እያረግሻት ያለሽው፣ እናትሽን እየወቀሻት ያለሽው አንደኛ ስለ ድህነቷ። ድህነት ያነጫንጫል። አዎ እናቶቻችን ገርፈውን ተቆጥተውን በጣም ኃይለኛ ሆነውብን ነው ያሳደጉን። እኛ ከመግደል ሙከራ የማይተናነስ ግርፊያ እየተገረፍን እየተደበደብን ያደግ ነው። እኔ ታፋይ ላይ ጠባሳ አለብኝ። እናቴ ትቆነጠጠኝ የነበረው ለምን? ስለምትጠላኝ አይደለም እናቴ ያንን የምታደርገው። እኔ ልጇ እንዳልበላሽባት ነበር። ብትጠላኝማ አታሳድገኝም፣ ትጥለኛለች። ስንት ወልድ ወጣለ እኮ አለ እኮ። ዛሬ ላይ በየሚዲያው በየኢቢኤሱ ቀርበው ወላጆቻቸውን የሚፈልጉ ሰዎች የሉም? ተጥለው የትም ተጥለው፣ መስጊድ በር ላይ፣ ቤተክርስቲያን በር ላይ፣ በየቦታው ተጥለው አንስቶ ድርጅት ያሳደጋቸው የሉም? በጣም ብዙ አሉ እኮ። ስለዚህ ልጆቻቸውን ላለመጣል በጥርሳቸው ይዘው በድህነት እንደ አንቺ እናት እንደዚህ ለፍታ ወደ 7 አይነት መዝግብ ያለው እዚጋ ስራ እየሰራች የጋራጅ ሽርጥ እያጠበች በየሰው ቤቱ ልብስ እያጠበች እንጀራ ለሆቴል እያስረከበች ይሄን ሁሉ ያከበረ ለእናቱ ጥሩ ያልተመኘ የዋሸ የደፈደፈ ለማህበረሰቡም ለሌላውም ይጠቅማል ብዬ ያላስብ። ስለ እውነት በቃ እየወጣ እኮ ትውልድ መበከል ማለት እኮ ነው። እሺ ራሴን ላጥፋልሽ ትውልድ እንዳልበክል ራሴን ላጥፋ። እዚህ ምድር ላይ አልኖር ነው። ትመልስልኝ፣ ይሄን ብቻ ይሄን ትመልስልኝ። እንዴ ነው ያደገችው? እሺ እንዴ ነው በቃ እንደዚህ አይባልም። ምን ይወድ አይውልሻ እንደፈለገች በቃ እንዴ ነው ዲስተረተታሽ ነው። እንደዚህ እያልሽ ለምን ታስፈራራታለሽ? ከልጅነትሽ ጀምሮ ስትቆጣሽ ገመድ ይዘሽ ትሮጪ እንደነበር ተናግራለች። አንቺ ማምነሻል። ምድር ትበክላለች፣ ሌላ ሰው ትበክላለች እያለችኝ ነው። እኔ ግን አራያ ይሆንኩ መስሎኛል። በቃኝ። አስተማሪ ምክር ምከሪ። ሀቡ የምትፈልገውን ነገር ከኛ የምትፈልገውን ነገር መስማት ነው የምፈልገው። ስለኔ አታስብልኝ፣ አልፈልግም። አትስደቡኝ። እንዴት እናት ከልጆቿ ምን ትፈልጋለች? ፍቅርን፣ ክብርን ትፈልጋለች። እናንተ ጥሩ ደረጃ ደርሳችሁላት ማየት ትፈልጋለች። ሰላም መሆንን ትፈልጋለች። ገባሽ? ይህንን ነው የምትፈልገው። እናንተ ልጆቿ ጥሩ ደረጃ ደርሳችሁ ጥሩ ህይወት ስትኖሩ አግብታችሁ ወልዳችሁ ለቁም ነገር በቅታችሁ ማየት ነው የምትፈልገው። የትኛውም እናት እንግዲህ እኔ እናት ነኝ። የልጆቼን መጨረሻ ማየት ነው የምፈልገው። ልጆቼ ጥሩ ቦታ ደርሰው ነው ማየት ፈልገው። ስለዚህ እናትሽም ያንን ነው የምትፈልገው። የኔ እናት ፕሊዝ ከረጥ ኖ እሱም ብትፈልግ ኑሮ ከእያንዳንዱ ትክክለኛ ነገር ትናገር ነበር። አሁንም ቅድም ላይ እየዋሸች ስለነበር ልክ እንዳልኩሽ ሀቡ እኛ ከሷ ምን የምንፈልገው ነገር የለም፣ ሰላሟን ነው። በፊትም ከሷ የራኩበት ብዙ ኢነፍ ሪዝን አለኝ። አሁንም ያው ነው። ገባሽ? እናትነትን አናውቀውም። ወልጄም ስለማላቅ ከእናቴም ፍቅር ስለማላቅ አላውቀውም እናትነት እንዴት እንደሆነ። ግን አሁን እሷ እንደምታሳድገን እሷ ትሪት እንደምታደርገን ከሆነ ደርቄ ልቅር፣ እርግማንሽ ይስራብኝ። በጣም ነው ደስ የሚለኝ። የምር በድዬሽ ደግሞ ከሆነ ላግኘው፣ ችግር የለውም እኮ አልፈራም። ምክንያቱም አውቀዋለዋ። አልረገመችሽም። ወልደሽ ይሁን ያለችሽ እናቱኝና የልጅን ነገር ይሁን ያለችሽ። እሱን ደግሞ እናት ስለሆነች ስሜታዊ ሆና ነው ይሄንን ያለችው። ወልደሽ ጥሩ ልጅ እይ ነው። እኔ ደግሞ በክብር ማግባትም አንችልም ሀቡ። እኔ እናቴ ስለማልኮራባት ነገ እናቴ ጋር ሽማግሌ ላኩ አልልም፣ ወይም አባቴ ጋር ሽማግሌ ላኩ አልልም። የሚያሳፍር ቤተሰብ ስላለ እናትሽን አትኮሪባትም። እኔ ደግሞ አንድ ነገር ልንገርሽ፣ ምክንያቱም በስራዋ አልኮራባትም። ይሄኛውን ባህሪዋ ነው የምታሳይሽ። ይኸውልሽ ይህን ሰምተሽው ካወቅሽ ድንገት ልንገርሽ፣ የሆነ አስጎብኚ ፈረንጆችን የሚያስጎበኝ ማለት ነው እያስጎበኘ ቦታ መንገድ ላይ በመኪና እየሄዱ መንገድ ላይ መኪናውን አቁሞ ወረደና አባቱ መንገድ ላይ ስክር ብሎ አስፋልት ላይ ተኝቶ የሚያስጎበኛቸውን ፈረንጆች ይዞ ወርዶ ተዋወቁት አባቴን አላቸው። እና አስተዋወቃቸውና ወደ መኪናው ሲመለሱ ለምንድን ነው አባትህን ያስተዋወቅከን ብለው ጠየቁ። አባቴ ስለሆነ አለ። ማለት እንደዚህ ሰክሮ አስፓልት ላይ ተኝቶ ላይክ አታፍርበትም፣ አትሸማቀቅበትም አይነት ነገር ነው። ኖ አባቴ ነው እኮራበታለሁ። አባትሽ ሌባን ቢሆን ወይም እናትሽ ሌባን ብትሆን ሰካራን ብትሆን ምንም ብትሆን እናትሽ ናት፣ ልትኮሪባት ይገባል። ገባሽ? ዓለም መገልበጥ ይችላል። ማንም ከእናትሽ ሊበልጥብሽ አይችልም። ጓደኞችሽ ስለ እናትሽ የሚያወሩልሽ ስለምን ክላስሜቴ ምናምን ቅድም ያልሻቸው ይገልበጡ፣ ዓለም ይገልበጥ።
ከእናትሽ ማንም አይበልጥም። እናትሽን ሁሌም ልትኮሪባት ይገባል። የትም ቦታ ላይ መሀይም ብትሆን፣ እብድ ብትሆን፣ አስቀያሚ ብትሆን፣ የተማረች ብትሆን፣ ምን ብትሆን፣ ምንም ብትሆን እናት ኩራት ናት። በእናት ኔቨር ሀቡ አሁን ይሄ ሁሉ ነገር ከተፈጠረ በኋላ አንቺ ምን አይነት ማይንድሴት የሚኖረን ይመስላል? አይ ቲንክ ያሳለፍነውን ነግሬሻለሁ፣ ውስጣችን ያለውን ነግሬሻለሁ። አለመናገራችን፣ ለሰው እናታችን እንደዚህ ብለን አለማለታችን ሲጀመር በእሷ ፊት ምንም አይነት ነገር እሷን የሚነካ ነገር ማድረግ ስለማንፈልግ ነው። ስሟን ማንሳት ስለማንፈልግ ነው። አፕሪሼት ስለምናረጋት ነው ስለሷ ማናወራው። ግን ወጥታ ዛሬ ስማችንን እየጠራች በጣም መጥፎ ሰዎች እንደሆነን በጣም እንደዚህ ተብሎ ሲነገር አንቺ ሰውን ቀና ብለሽ ማትይ ከሰው ጋር ማትቀራረቢ ሰው እንደዚህ ብሎ ሲጠይቅሽ ይከብዳለኛ። በተለይ ደግሞ አሁን ባለንበት ጄኔሬሽን በጣም መጥፎ ነገር ውስጥ ነው ያለ ነው ለኛ። ኦኬ ያልሆናችሁትን ያለችው እናትሽ